ቅድመ ትዳር ትምህርት ራስን ቤተሰብን እያዳነ ይገኛል። ይህን በሰፊው ለማግኘትና ብዙ ትምህርት ለመውሰድ ላይክ ሰብስክራይብ ያደረጋችሁ ለምትወዱት እህት ወንድም እያደረሳችሁ ያገባችሁም ያላገባችሁም እህቶችን ያላገባችሁም ወደ ትዳር ግቡ። ትዳር ደስ የሚል ህይወት ነው፣ ግን ቅድመ ትዳር ካለበት ነው። ያገባችሁም ደግሞ ቤታችሁን ሰላም አድርጋችሁ ከዛሬ ጀምራችሁ ወደ ቅድመ ትዳር መጣችሁ ቤታችሁን ሰላም አድርጉ። መወያየትን፣ መመካከርን፣ መስማትን ልመዱ እላችኋለሁ። ቅድመ ትዳር ሁሉንም ያጠቃለለ መስፈርት ነው። ስለዚህ ቅድመ ትዳር ለሁላችንም አስፈላጊ ስለሆነ ለብዙ ወንድሞች ሸራ አድርጉ፣ ሰብስክራይብ አድርጉ። በየወቅቱ አዳዲስ ነገር እንዲደርሳችሁ ማለት ነው። ወደ ትዳር በፍርሃት ሳይሆን በእርግጠኝነት መግባት ስላለብን ነው። ቅድመ ትዳር ዋናው ዓላማው የተሰበሩ ልቦችን፣ የደከሙ ልቦችን፣ በቃ የደከሙ ትዳሮችን ለማጠንከር ነው። ለብዙ እህቶች ወንድሞች አድርሱልኝ። ሰላምታ በያላችሁበት ይድረስ ብያለሁ። ሰውን መጥቀም ባንችል አንጉደው፣ ንግግራችን እናሳምር። ቅድመ ትዳር ንግግራችን እንድናሳምር፣ ራሳችን እንድናውቅ፣ ራሳችን እንድንገነዘብ ይረዳናል። ስለዚህ አንድ ሰው ምን አሉ ይባላል፣ አንድ ታላቅ ሰው እንደው አንቱዬ የጅብ ስጋ ይበላል ወይ ተብለው ተጠየቁ አሉ። ጅብ መበላቱ ቀርቶ መባላቱን በተወ አሉ ይባላል። እንደው መጥቀማችን ቀርቶ መጉዳታችን በቀረ ዛሬስ ማለት ነው። ስለዚህ እንደው መጥቀም ባንችል ሰውን አንጉዳ። ዛሬ ብዙውን ጊዜ በሚዲያ ላይ እሷ እንደዚህ አርጋኝ፣ እሱ እንደዚህ አርጎኝ፣ እሱን እንተወው። እኛም ሴቶች ወንድሞች አሉን፣ አባቶች አሉን። እናንተ ወንዶች እህቶች አላችሁ፣ እናቶች አላችሁ። እስበሳችን አንበላላ፣ እስበቻችን አንተማመን። አንድ ሁነን ሰላምን አምጥተን ቤተሰባችንን ሰላም አድርገን እንኖር። ቅድመ ትዳር ራስን ቤተሰብን እያዳነ ይገኛል። ኑ ወደ ቅድመ ትዳር ይላችኋል። በየወቅቱ አዳዲስ መረጃ ያቀርብላችኋል። እኔ የደረሰብኝ ለእህቶች ለወንድሞች እንዳይደርስብኝ። ትዳር ሲፈርስ እንኳን ትዳር ሲፈርስና የሆነ ስራ እንኳን ሲነጋ ትንሽ ይሰማል፣ እንኳን ትዳርን ያክል ነገር ማለት ነው። ስለዚህ ህመማችንን ደብቀን ለህመማችን መድኃኒት እንፈልግ። ሁሉም እናንተ የታመማችሁትን የሚታመምላችሁ የለም። ስለዚህ ራሳችንን አውቀን ራሳችን ተገንዝበን ቤታችንን ራሳችንን ሰላም እናድርግ። ቃላት ይሰብራል፣ ቃላት ይጠግናል። አንድ ወንድማችን እህቴ ጓደኛ ነበራታል። ሳይጋቡ ለብዙ ዘመናት ቆዩ። ሲለያዩ አንቺ አታምሪም ተብላ በቃል ተሰበረች። ለብዙ ዘመናት ተሰብራ ተኖረች። ገንዘብ ችግር አልነበረባትም፣ ገንዘብ ሞልቷታል። ግን ከሰዎች መራቅን ወሰነች። ምክንያቱም አታምሪም ተብላ ልቦናዋ ስለተሰበረ በቃ ቤት መዋልን አበዛች። ቤተሰቦቿ ደግሞ አሟት ነው ብሎ እሷ ግን በቃ እንደማታምር ውስጧን አሳምና ልቧ ተሰብሮ ነው። ከዛ እንደማታምር በቃ ልቧ ተሰብሮ በቤት መዋልን ጀመረች። ከዛ ቤተሰቦቿ አንድ ቀን ወደ ሐኪም ቤት ወሰዷት። በቃ አሟት ነው ብሎ ከዛ ሐኪሙ ጋር ስትነጋገር በቃ እኔ እንደዚህ ጓደኛ ነበረኝ እንደማላምር ሲነግረኝ በቃ ልቦናዬ ተሰብሮ በቃ እኔ አላምርም ብዬ ከሰው ጋር መገናኘትን አቆምኩ። እንግዲህ አላምርም አታምር የምትለው ቃል 5 ቃላት ናት፣ ግን የዘላለም ህይወቷን ሰብሮ መኖር ቀጠለ። ስለዚህ ንግግራችን እናሳምር። ቅድመ ትዳር ዋናው ዓላማው ንግግርን ማሳመር፣ ምን መናገር እንዳለብን ለይተን እንድናውቅ። ትዳር ለያዛችሁም ትዳር ላልያዛችሁም ህይወታችንን ራሳችንን ሰላም ማድረግ ነው ዋናው ዓላማው። ቃል ሰውን ያፈርሳል፣ ቃል ሰውን ይጠግናል። ስለዚህ ምን መናገር እንዳለብን ማወቅ አለብን። ቅድመ ትዳር ላይ ስንሆን ሰውን ከመናቅ ይልቅ በክብር መለያየትን እንማራለን። ስለዚህ ላይክ ሰብስክራይብ ያደረጋችሁ ለብዙ እህት ወንድሞች አድርሱልኝ። ይሄ የሁላችንም ችግር ነው። ምን መናገር እንዳለብን ምን አለመናገር እንዳለብን ለይተን ማወቅ ስላለብን ማለት ነው። ዛሬ የምትናገረው ቃል ነገ የሰውን ህይወት ሊቀይር ይችላል። ዛሬ የምንናገረው መጥፎ ቃል ነገ የሰውን ህይወት ሊሰብር ስለሚችል ንግግራችንን እናሳምርላችኋለሁ። ለብዙ እህት ወንድሞች አድርሱልኝ። ይሄ የሁላችንም ችግራችንን መቅረፍ አለብን።